ውድ የአሃዱ ቤተሰቦች በኢትዮጵያ የባህል ሙዚቃዎች ውስጥ ሰማኸኝ በለው ትልቅ አሻራ አኑሮ ያለፈ ነው። በቅጽል ስሙ ሰሜ ባላገር እየተባለም ይጠራል። ሰሜ ጨዋታ ወግ አዋቂም ነው። እርሱ የተገኘባቸው ቦታዎች ሁሉ በሳቅና በደስታ እየተዋዙ የሚቀርቡ ጨዋታዎች አሉ። በኢትዮጵያ ሙዚቃ ውስጥ ከስመ ደማቅነት አልፎ ለብዙዎች መነቃቂያ ሞዴል የነበረ ከያኒ ሆኖ አልፏል። ብዙዎችን ወደ ሙያው የሳበ ድምፀ መረዋ ነበረ። በዛሬው ኢትዮጵያዊ ስንክሳራችን ሰኔ 8 ቀን 2018 ዓ.ም ከዚች ዓለም በሞት የተለየው የባህል ሙዚቃ አምባሳደር የነበረውን ሰማኸኝ በለውን በጥቂቱ እንዘክረዋለን። ጥበቡ በለጠ ነኝ። በኢትዮጵያ ውስጥ ኪነት የምትባለው ቃል ከመምጣቷ ጀምሮ ብዙ ጉዳዮች እየተቀያየሩ መጥተው ነበረ። ኪነት ጥበባዊ ፈጠራ ናት። ባህልን፣ ታሪክን፣ ማንነትን በምናባዊ ፈጠራ አስልቶና ሰርቶ ለሕዝብ ማቅረቢያ ዘዴ ናት። ኪነት አስተማሪና አዝናኝም ናት። ሰፋ ብላ ስትጠራ ደግሞ ኪነ ጥበብ ትባላለች። ኪነ ጥበብ ሕዝባዊት መሆን የጀመረችው በዘመነ ደርግ ነበረ። ደርግ ወደ ሥልጣን ሲመጣ ኪነ ጥበብን በሰፊው ተጠቀመባት። ከነዚህ የኪነ ጥበብ ዘርፎች መካከል ሙዚቃ አንዷ ነበረች። በዚህም ምክንያት ደርግ በርካታ የሙዚቃ ባንዶችን፣ ኦርኬስትራዎችን፣ የባህል ቡድኖችን መሠረተ። ከነዚህም መካከል የትግራይ፣ የጅማ፣ የአርሲ፣ የጎንደር፣ የወሎና የጎጃም የባህል ቡድኖች ተጠቃሾች ናቸው። የጎጃሙ የባህል ቡድን ግሽ አባይ ይባል ነበረ። ግሽ አባይ በዘመኑ በጣም ዝነኛ የነበረ በኢትዮጵያ ክፍላተ አገራት የተለያዩ ስፍራዎችም እየተዘዋወረ የአካባቢውን ባህል ከማስተዋወቁም በላይ የኢትዮጵያን ብሔረሰቦችንም ልዩ ልዩ ሙዚቃዎችን በማቅረብ ይታወሳል። ለዚህ ለግሽ አባይ የባህል ቡድን አብሪ ከዋክብትም ነበሩት። ከነዚህ መካከል ይሁኔ በላይና ሰማኸኝ በለው በግንባር ቀደምትነት ይጠቀሳሉ። ሰኔ 8 ቀን 2018 ዓ.ም ላለፉት 40 ዓመታት በኢትዮጵያ ሙዚቃ ደምቆ የቆየው ሰማኸኝ በለው በድንገት ማረፉ ተነገረ። ሰማኸኝ ከቅርብ ዓመታት ወዲህ ሰውነቱ ውፍረቱ በመጨመሩ ምክንያት ክብደት መቀነሻ በሚል በተቋቋመ ድርጅት ውስጥ ልዩ ሥርዓተ ምግብና የአካል ብቃት መጀመሩን ከራሱ አንደበት ሰምተን ነበር። በዚህም ምክንያት በአጭር ጊዜ ወደ 10 ኪሎ መቀነሱም ይነገራል። ከዚያ በኋላ ብዙም ሳይቆይ በድንገት በማረፉ የብዙዎች ጥያቄና መነጋገሪያ ሆኖም መጥቷል። ብቻ ይህ ታላቅ የባህል ሙዚቃ ድምፃዊ ከ1978 ዓ.ም ጀምሮ ወደ ቴሌቪዥን ብቅ ብሎ ሚሊዮኖችን ሲያዝናና ኖሯል። መስከረም 17 ቀን 1960 ዓ.ም የኢትዮጵያ ውብ ከተማ በምትባለው ባህር ዳር ውስጥ የተወለደው ሰሜ እድገቱም በዚያችው ከተማ ነበረ። የመጀመሪያና የሁለተኛ ደረጃ ትምህርቱን በአፄ ሰርጸ ድንግልና በአባ ፋሲሎ እንዲሁም በጣና ሐይቅ ትምህርት ቤቶች ተምሮ ማጠናቀቁን ታሪኩ ያወሳል። ገና ከ14 ዓመት ዕድሜው ጀምሮ በሕፃናት የኪነት ቡድን ውስጥ መሳተፍ የጀመረው ሰማኸኝ በለው ጥበባዊ ጉዞው ስኬታማ ሆኖ ይጠራል። በተለይ ግሽ አባይ በተሰኘው የጎጃም የኪነት ቡድን ውስጥ ከተቀላቀለ በኋላ ዝናው ደማቅ ሆነ። አንቱየዋ በተሰኘው ሙዚቃ ሰማኸኝ በለው፣ ይሁኔ በላይና ሀብቱ ንጋቱ ታዋቂዎች ሆነው ወጡ። ወደ አዲስ አበባም በ1982 ዓ.ም በመምጣት የሙዚቃ አልበሞችን በዘመኑ አጠራር ደግሞ ካሴቶችን መስራት ማውጣት ጀመረ። በተለይ ከታዋቂዎቹ ከታንጎና ከኤሌክትራ ሙዚቃ ቤቶች አሳታሚነት ሰማኸኝ በለው ሥራዎቹ ደማቅ ሆነው መጡ። የምሽት የመዝናኛ ማዕከላትን በመክፈትና በተለያዩ መድረኮችም በማዜም ሰማኸኝ በለው ትልቅ የጥበብ ፊት አውራሪ
ከሚባሉት መካከል አንዱ ሆኖ በሕዝብ ዘንድ ተወዳጅ ነበረ። ሰማኸኝ በለው ድምፃዊ ብቻም አልነበረም፣ ተዋናይ፣ የግጥምና ዜማም ደራሲ ነበረ። የባላገር ፍቅር በተሰኘ ቲያትር ላይ የትወና ብቃቱንም በሚገባ አሳይቷል። በቅርቡም የጀግናው ንጉሠ ነገሥት የአፄ ቴዎድሮስን ማስታወሻ የሚሆን ግጥምና ዜማ ሰርቶ እንደነበርም ይወሳል። የገጠሩን የባላገሩን ሕይወትና ለዛ ባህል ወደ መድረክ አምጥቶ በሰፊው የሠራው የሀገር ባለውለተኛው ሰማኸኝ በለው ባለትዳርና የ4 ልጆች አባት ነበረ። ሰኔ 8 ቀን አርፎ ሰኔ 9 ቀን 2018 ዓ.ም በቦሌ ቡልቡላ ደብረ መድኃኒት መድኃኔ ዓለም ቤተ ክርስቲያን ቤተሰቦቹ፣ ጓደኞቹ፣ አድናቂዎቹ በተገኙበት ሥርዓተ ቀብሩ ተፈጽሟል። አሃዱ ሬዲዮና ቴሌቪዥንም በታላቁ የጥበብ ሰው በሰማኸኝ በለው ሞት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቹና ለወዳጅ ዘመዶቹ መጽናናትን ይመኛል። ሰሜ ሆይ እናመሰግንሃለን።